ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ መረስተ ዜናዎችን ነው። በትግራይ በተባባሰው ወታደራዊ ውጥረት ምክንያት የአፍሪካ ህብረት የክትትል ቡድን ወደ መቀለ ተላከ። ሁቲዎች በየመን የኢትዮጵያውያን ኦርቶዶክሶች ቤተክርስቲያንና የወንጌላውያን ቤተክርስቲያንን መዝጋታቸውን ምዕመናን ተናገሩ። ከሱዳን ጦርነት ጀርባ ያለውና በግብጽ የሚገኘው ድብቁ የጦር አየር ማረፊያ ተጋለጠ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ በትግራይ በተባባሰው ወታደራዊ ውጥረት ምክንያት የአፍሪካ ህብረት ክትትል ቡድኑን ወደ መቀለ ላከ። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ መግለጫ እንዳመላከተው በአፍሪካ ህብረት የክትትል ማረጋገጫና ተገዥነት ስርዓት ስር የሚንቀሳቀሰው የባለሙያዎች ቡድን መቀለ መግባቱ ታውቋል። ጽዮን ላይኩን ተጨማሪ አላት። የአማራና የትግራይ ክልሎች በሚዋሰኑባቸውና የማንነት ጥያቄ በሚነሳባቸው አካባቢዎች የትግራይ ኃይሎች ከመከላከያ ሰራዊት ጋር ባደረጉት ግጭት የተፈጠረውን ወታደራዊ ውጥረት ተከትሎ የአፍሪካ ህብረት የክትትል ማረጋገጫና ተገዥነት ስርዓት ስር የተቋቋመው የከፍተኛ ባለሙያዎች ቡድን መቀለ ገብቷል። ወደ ትግራይ የሚደረጉ በረራዎች ቢጀመሩም አሁንም ክልሉ ከፌዴራል መንግስት ጋር ወደ ሙሉ ጦርነት እንዳይሸጋገር ስጋት የጣሉ ሁኔታዎች መኖራቸው እየተሰማ ነው። በክልሉ አዋሳኝ ቦታዎች ላይ ከሰቱ ግጭቶች ዙሪያ ባሳለፍነው ሳምንት ማገባደጃ ማብራሪያ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግጭቱ ሊፈጠር የማይገባው እንደነበርና በክልሉ በኩል ወደ ሙሉ ጦርነት ለመግባት ፍላጎት እንደሌለ ሲገልጹ ነበር። ይሁንና የግጭቱ መነሻ የሆነው በጊዜያዊ አስተዳደሩ ውሳኔ የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ጊዜያዊ አስተዳደሩ ውሳኔውን ያስተላለፈው ደግሞ ተፈናቃዮችን ለመመለስ በሚደረገው ጥረት ውስጥ ጊዜያዊ አስተዳደሩን የማግለል ሁኔታ በመኖሩና በጸለምት ህገወጥ አስተዳደር እየተጠናከረ ስለሆነ ነው ያሉ ሲሆን የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ ነው ማለታቸው የሚታወስ ነው። አሁን ላይ የትግራይ ኃይሎች ከስፍራው እንዲለቁ ቢደረግም በአካባቢው ያለው ውጥረት አልተስተካከለም። ፕሬዝዳንቱ በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ሲሉ ተደምጠዋል። የፌዴራል መንግስት በበኩሉ ተፈናቃይን በመመለስ ዙሪያ እንጂ የወሰን ጉዳይ ላይ ህዝብ ነው የሚያገባው፣ ተፈናቃይ የማይመለሰው ደግሞ ተፈናቃይን መያዣ ያደረገ ፖለቲካ ስላለ ነው ብሏል። እነዚህ ውዝግቦችን ተከትሎ ታዲያ በአፍሪካ ህብረት የክትትል ማረጋገጫና ተገዥነት ስርዓት ስር የሚንቀሳቀሰው የአፍሪካ ህብረት ባለሙያዎች ቡድን የቅድመ ዝግጅት ቡድን ባሳለፍነው ረቡዕ መቀለ ገብቷል። ይህ ቡድን ለመጀመሪያ ጊዜ ትግራይ ውስጥ የተሰማራው እንደ አውሮፓውያኑ በ2022 ሲሆን በ2024 ደግሞ ወጥቶ ነበር። ቡድኑ በፕሪቶሪያው ስምምነት መሰረት በትግራይ ውስጥ ያሉ ከመከላከያ ሰራዊት ውጭ ያሉ ኃይሎችን ትጥቅ የማስፈታቱን ሂደት ለመከታተል የተሰየመ እንደነበር ይታወሳል። ሁቲዎች በየመን የኢትዮጵያውያን ኦርቶዶክስ ቤተክርስቲያንና የወንጌላውያን ቤተክርስቲያናትን መዝጋታቸውን ምዕመናን ተናገሩ። ቤተ እምነቶቹ በሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸውም ተነግሯል። ተጨማሪ ያለን በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ተናግረዋል። በእርስ በርስ ጦርነት ውስጥ ከመግባቷ በፊት በርካታ ኢትዮጵያውያን እንደሚኖሩባት የሚነገርላት በየመን ሰንዓ በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን ያገለግሉ እንደነበር የተናገሩት አንድ የአካባቢው ነዋሪ አምልኮ የሚያካሂዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተ ክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ለቢቢሲ ገልጸዋል። በአገሪቱ ዋና ከተማ ሰንዓ ከ23 ዓመታት በላይ የኖሩት አንድ ነዋሪ ደግሞ ቤተክርስቲያኗ ከመዘጋቷ በፊት ዘረፋ እንደተፈጸመ ጠቅሰው ተከትሎ ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ያሉ ሲሆን መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችንም መውሰዳቸውን ጨምረው ተናግረዋል። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኑ በመምጣት
አባላት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበር አስረድተው በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረውን የሰና ቅዱስ ጊዮርጊስ ቤተክርስቲያንን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ገልጸዋል። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበር እንደሚነገር የገለጹት አቶ አብርሃም በኋላ በሰና ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምረዋል ብለዋል። በሰና ሀዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነቱ ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተክርስቲያኑ የሙስሊም ኢትዮጵያውያን ልጆች ጭምር እየመጡ አማርኛ ይማሩ እንደነበር ገልጸዋል። ቤተክርስቲያኑ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበር የተናገሩት አቶ አብርሃም የኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ እንደነበር ተናግረዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰንዓ ተልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን በተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸው ተናግረዋል። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት ኢትዮጵያውያኑ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምረው ለቢቢሲ ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያውያኑ የክርስትና እምነት ተከታዮች የሚያመልኩባቸውን ቤተ እምነቶች ስለታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም የተባለ ሲሆን የቅዱስ ጊዮርጊስ ቤተክርስቲያን ታቦት ከሁቲዎች ጋር ባላንጣ የሆነችው ሳውዲ አረቢያ 2015 በሁቲ አማጽያን ላይ የተጠናከረ የአየር ድብደባ በምትፈጽምበት ወቅት ወደ ሌላ ስፍራ መወሰዱን የተናገሩት አቶ አብርሃም ከዚያ ውጪ ማንኛውንም ክብረ በዓል በድምቀት በግቢው ውስጥ ያከብሩ እንደነበር ገልጸዋል። የመን ወደ እርስ በርስ ጦርነት ውስጥ ከመግባቷ በፊት በርካታ ኢትዮጵያውያን ለስራ የሚያመሩባት ሀገር የነበረች ሲሆን ከዚያ በኋላ ደግሞ ወደ ሳውዲ አረቢያ እና ወደ ሌሎች አረብ ሀገራት ለመግባት እንደ መተላለፊያነት ይጠቀሙባታል። በአሁኑ ወቅትም ከፍተኛ ቁጥር ያላቸው ኢትዮጵያውያን በሀገሪቱ ውስጥ የሚገኙ ሲሆን ባለፈው የአውሮፓውያን ዓመት መጀመሪያ ላይ በተባበሩት መንግስታት ድርጅት የስደተኞች ድርጅት የተመዘገቡ ከ16000 በላይ ኢትዮጵያውያን አሉ ተብሏል። ከሱዳን ጦርነት ጀርባ ያለውና በግብጽ የሚገኘው ድብቅ የጦር አየር ማረፊያ ተጋለጠ። የሱዳን ጦር የሚጠቀማቸው የቱርኪ ባይራክተር ድሮኖች በድብቅ በግብጽ የሚቀመጡ እንደሆኑ ኒውዮርክ ታይምስ የሰራው የምርመራ ዘገባ አጋልጧል። ብዙን እንዳለ ዝርዝር አለው። በግብጽ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር አየር ማረፊያ በሱዳን የሚፈጸሙ የድሮን ጥቃቶች መነሻ ሆኖ እያገለገለ እንደሆነ ተጋልጧል። ኒውዮርክ ታይምስ በሰራው ምርመራ ከዚህ ድብቅ የአየር ማረፊያ የሚነሱ ድሮኖች ባለፉት 6 ወራት የሱዳን ፈጥኖ ደራሽ ኃይልን ኢላማ ያደረጉ ጥቃቶችን እየፈጸሙ እንደሚገኙ አስነብበዋል። ኒውዮርክ ታይምስ ግብጽ ራሷን እንደ ዲፕሎማቲክ ተጫዋች ብትመለከትም የሱዳንን ጦር በመደገፍ በጦርነቱ መሳተፍ መጀመሯን ያትታል። በሱዳን የድሮን ጦርነት ከተጀመረ የቆየ ሲሆን የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤሚሬቶች የሚሰጠውን የቻይናን ድሮን እንደሚጠቀም ሲነገር የሱዳን ጦር ደግሞ የቱርኪን ድሮኖች ይጠቀማል። የሱዳን ጦር የሚጠቀማቸው የቱርኪ ባይራክታርስ ድሮኖች በድብቅ በግብጽ የሚቀመጡ እንደሆኑ ሲዘገብ ድሮኖቹን የሱዳን ወይም የግብጽ ዜጎች ስለመቆጣጠራቸው ግን የታወቀ ነገር የለም። ግብጽ ወደ ጦርነቱ የገባችው የፈጥኖ ደራሽ ኃይሉ ኤልፋሽርን ከያዘ በኋላ መሆኑን ፕሬዚዳንት አልሲሲ የፈጥኖ ደራሽ ኃይሉ ሱዳንን መቆጣጠር በስጋትነት ስለሚመለከቱት መሆኑን ተነግሯል። አልሲሲ በሱዳን ቀይ መስመር ታልፏል ብለው ከተናገሩ በኋላ በደቡባዊው ግብጽ የታዩ የቱርኪ አኬንቺ ድሮኖች ሱዳን ውስጥ ገብተው በፈጥኖ ደራሽ ኃይሉ ላይ ጥቃት መፈጸም ሲጀምሩ የቱርኪ ድሮኖች ከሊቢያና ቻድ ለፈጥኖ ደራሽ ኃይሉ የሚላኩ ድጋፎችንም በመምታት የኃይል ሚዛኑን ወደ አልቡርሃን ጦር እንዲዞር አድርገዋል። የፈጥኖ ደራሽ ኃይሉ ባለፉት 4 ወራት ብቻም እያንዳንዳቸው $25 ሚሊዮን የሚያወጡትን ከአራት ያላነሱ እነዚህን የቱርኪ ድሮኖች መጥቶ ጥሏል። በግብጽ ያለው ይኸው ማረፊያ ከሱዳን 40 ኪሎ ሜትር ርቀት ላይ በግብጽ ኢስት አዌናት በረሃ በተሰኘውና ሁለተኛው የግብጽ ግጹፍ የስንዴ አምራች አካባቢ ሲገኝ የግብጽ ጦር እንደሚያስተዳድረውና ከቅርብ ጊዜ ወዲህ ማስፋፊያ እየተደረገለት እንደነበረም ተዘግቧል። በአካባቢው ባለው እርሻ ላይ የኤሚሬት ድርጅቶችም ኢንቨስት ያደረጉ ሲሆን በእርሻ አካባቢ በሚገኘው ማረፊያ ከባለፈው ሐምሌ ወር ጀምሮ የቱርኪ ድሮኖች መታየት ጀምረዋል። የሱዳን ጦር በ2023 ወቅት 6 የቲቢቱ ድሮኖችን ለመግዛት ከባይራክታር ጋር $120 ሚሊዮን ስምምነት መፈጸሙ ቢታወስም
ቢጠቀስም ለሱዳን ጦር የተሰጡት የአኪንቺ ድሮኖች ግን ከቲቢቱ ዋጋቸው በ4 እጥፍ የሚበልጥና መሸከም የሚችሉትን ቦምብም በ3 እጥፍ እየበለጠ ነው ተብሏል። ባለፈው ታህሳስ ወርም 2 የአኪንቺ ድሮኖች ከአየር ማረፊያው ተነስተው ሱዳን ውስጥ ጥቃት ፈጽመዋል። የቱርኪ ጦር በሱዳን ምንም ተግባር የለኝም ቢልም ጥቃቶቹ ሲፈጸሙ ወደ ግብጽ የካርጎ በረራዎችን እያደረግ እንደነበረም ተዘግቧል። በድሮን ጦርነት በሱዳን በውጭ ሀገራት ጣልቃ ገብነት በተፋፋመበት ወቅትም የፈጥኖ ደራሽ ኃይሉ ድሮኑ ከሱዳን ውጭ እየተነሳ እንደሆነ በመግለጽ በተገቢው ጊዜና ቦታ ምላሽ እንደሚሰጥ መግለጹ ይታወሳል። የማህፀን በር ጫፍ ካንሰርን ብቻ ለይቶ የሚያክመው የብራኪቴራፒ ሕክምናን የሚሰጠው ማሽንን በመያዝ ለበርካታ ታካሚዎች አገልግሎት እየሰጠ መሆኑን የጅማ ዩኒቨርሲቲ የካንሰር ሕክምና ማዕከል አስታወቀም። 1000 የሚደርሱ አልጋዎችን በመያዝ በኢትዮጵያ ከሚገኙ ግዙፍ ሆስፒታሎች መካከል ቀዳሚ እንደሆነ የሚነገርለት ተቋሙ በአካባቢው ከሚገኙ ታካሚዎች በተጨማሪ የአጎራባች ሀገራት የውጭ ዜጎችም እንደሚያስተናግድ ተገልጿል። ባልደረባችን ዮናስ ግርማ ሆስፒታሉን ጎብኝቶ ተከታዩን ዘገባ አዘጋጅቷል። በደቡብ ምዕራብ ኢትዮጵያ ከሚገኙ ግዙፍ የሕክምና ተቋሞች መካከል የሚጠቀሰው የጅማ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል መሆኑ ይነገራል። ምስረታውን በጣሊያን ወረራ ጊዜ ማድረጉ የሚገለጸው ሆስፒታሉ በተለያዩ ዘመናዊ መሳሪያዎች በመታገዝ ለተገልጋዮች አገልግሎት እየሰጠ መሆኑ ተነግሯል። ከ1000 በላይ የታካሚ አልጋዎችን በመያዝ በኢትዮጵያ ግዙፍ ከሆኑት የሕክምና ተቋማት መካከል የሚጠቀሰው ተቋሙ በአጠቃላይ በአንድ ቀን ውስጥ ከ3000 የሚበልጡ ታካሚዎችንም እንደሚያስተናግድ ተገልጿል። ተቋሙ በትኩረት ከሚሰራባቸው የሕክምና አይነቶች አንዱ ለበርካታ ዜጎች ሞት መንስኤ የሆነው የካንሰር ሕክምና ሲሆን ጅማ ዩኒቨርሲቲም የካንሰር ሕክምና ማዕከል በማቋቋም በቀን ውስጥ እስከ 150 ለሚደርሱ የካንሰር ታካሚዎች አገልግሎት እየሰጠ ይገኛል። በአገሪቱ ከሚገኙ 4 የካንሰር ሕክምና ማዕከሎች መካከል አንዱ የሆነው የጅማ ዩኒቨርሲቲ የካንሰር ሕክምና ማዕከል በተቋቋመ በአጭር ጊዜ ውስጥ ከ5000 በላይ ለሚሆኑ የኬሞቴራፒ ህክምና ከ3500 በላይ የጨረር ህክምናን ለታካሚዎቹ መስጠቱን ገልጿል። በካንሰር ማዕከሉ የካንሰር ህክምና ዲፓርትመንት ሄድ የሆኑት ዶክተር ሚሊያርድ ደመቀ ተቋሙ በዘመናዊ መሳሪያዎች ራሱን እያደራጀ ከአጎራባይ ዜጎች አልፎ በርካታ የውጭ ሀገር ዜጎችንም እያገለገለ መሆኑን ለአፍሪካ ሬኔሳንስ ቴሌቪዥን ገልጸዋል። እሺ ጅማ ኦንኮሎጂ ሴንተር በ2022 ነው የተጀመረው። በአገሪቷ ከሚገኙት 5 የካንሰር ማዕከላት አንዱ የጅማ ኦንኮሎጂ ካንሰር ሴንተር ነው። በሴንተርነት እንደ ሀገራችን በሁለተኛ ደረጃ ነው ወደ ህክምና መስጠት የጀመርነው። በእኛ የትምህርት ክፍል ውስጥ የተለያዩ ህክምናዎች ይካሄዳሉ። በዚህ የጨረር ህክምና፣ የኬሞቴራፒ እንደዚሁም ደግሞ በቅርቡ ለማህፀን ጫፍ ካንሰር የብራኪቴራፒ ህክምናዎችን ማስጀመር ችለናል። ላለፉት 4 ዓመታት ከ4500 በላይ ለሚሆኑ ታካሚዎች የጨረር ህክምና መስጠት ችለናል። እንዲሁም ከ5000 በላይ የሆኑ ታካሚዎች ደግሞ የኬሞቴራፒ ህክምና ማግኘት ችለዋል። ህመሙ በሰውነት ሳይሰራጭ በጊዜ በሚመጡት ታካሚዎች የመዳን እድላቸው ሰፊ መሆኑን የገለጹት ዶክተሩ በማዕከሉ እንደ ሊናክ ባሉ ዘመኑን የዋጁ ማሽኖች አማካኝነት በሽታው ያለበትን ቦታ ከመለየት እስከ ህክምናው ያለው ሂደትም እንደሚከናወን ገልጸዋል። በጅማ ዩኒቨርሲቲ ከሚሰጡ ህክምናዎች መካከል በርካታ ታካሚዎችን ተጠቃሚ ያደረገው የማህፀን በር ጫፍ ካንሰርን ብቻ ለይቶ የሚያክመው የብራኪቴራፒ ህክምና ሲሆን ይህም በአካባቢያቸው መኖሩ ከብዙ እንግልት እንዳዳናቸው የማዕከሉ ታካሚዎች ይናገራሉ። የጅማ ዩኒቨርሲቲ ኦንኮሎጂ ማዕከል በኢትዮጵያ የህክምና ታሪክ ለመጀመሪያ ጊዜ በሲቲ ስካን እና በአልትራሳውንድ የታገዘ የ3D HDR ብራኪቴራፒ የጨረር ህክምና ለእንቁላል የማህፀን በር ካንሰር ታካሚዎች መስጠት መቻሉን ተቋሙ በኩራት ይገልጻል። የጅማ ዩኒቨርሲቲ ኦንኮሎጂ ማዕከል በኢትዮጵያ የህክምና ታሪክ ለመጀመሪያ ጊዜ በሲቲ ስካን እና በአልትራሳውንድ የታገዘ የ3D HDR የብራኪቴራፒ የጨረር ህክምና ለእንቁላል ማህፀን በር ካንሰር ታካሚዎች መስጠት መጀመሩ ለዩኒቨርሲቲው ትልቅ ኩራት እንደሆነ ተቋሙ ገልጿል። ኮምፕሬሄንሲቭ ሆስፒታሉ በትኩረት ከሚሰጣቸው አገልግሎቶች አንደኛው ከአዲስ አበባ ውጪ የመጀመሪያው የሆነው የአይን ባንክ ሲሆን በቅርብ ጊዜ ውስጥ ተመስርቶ አገልግሎት እየሰጠ የሚገኘው ተቋሙ ትልቅ ዓላማ ይዞ መቋቋሙን የአይን ህክምና ስፔሻሊስቱ ዶክተር ጃፈር ይናገራሉ።
በህብረተሰቡ ዘንድ አይን ለመለገስ ያለው ግንዛቤ አናሳ መሆኑን የሚያነሱት ዶክተሩ ለሌሎች የሰዎች አይን ብርሃናቸውን እንዲያገኙ ለማድረግ በህብረተሰቡ ዘንድ አይን ለመለገስ ያለው ግንዛቤ አናሳ መሆኑን የሚያነሱት ዶክተሩ ለሌሎች ሰዎች የአይን ብርሃናቸውን እንዲያገኙ ማድረግ መታደል መሆኑን ገልጸው ዜጎች ለዚህ ጉዳይ ንቁ ተሳታፊ እንዲሆኑ ጥሪ አቅርበዋል። በአጠቃላይ በደቡብ ምዕራብ ኢትዮጵያ ትልቅ የሕክምና ማዕከል የሆነው የጂማ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል በራሱ የኦክሲጂን ፕላንቴሽን ጭምር በመስራት ዘመናዊ አሰራሮችን ለመዘርጋት እየሞከረ ሲሆን ተቋሙ ከሚሰጣቸው አገልግሎቶች አንጻር የመድኃኒት አቅርቦት እጥረት እንደሚኖርበትም የተቋሙ ቺፍ ሜዲካል ዳይሬክተር ዶክተር ሁንዴ አህመድ ገልጸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ በሚገኘው የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል ተጠባቂ የሩብ ፍጻሜ ጨዋታዎች መደረጋቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የስራ አመራር ቦርድ አባላትና የፍርድ ቤት ከፍተኛ ኃላፊዎችን ሹመት አጽድቋል። በዚህም መሰረት ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢቢሲ ቦርድ ሰብሳቢ ሆነው ሲሾሙ 8 አመራሮች ደግሞ የቦርድ አባላትን አድርገው ሾመዋል። አዲሶቹ ተሿሚዎች የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋሸና፣ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የቱሪዝም ሚኒስትር ዴኤታ እንደገና አበበ፣ የሰላም ሚኒስትር ዴኤታ አቶ ቸሩ ጌታ ገነን እና የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ጌታቸው ድንቁ ናቸው። እንዲሁም የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር አቶ ዮሴፍ ኢብራሂም እና የብልጽግና ፓርቲ አባል አብዱል ዋሳ አብዱላሂ በነባር የቦርድ አባልነታቸው ቀጥለዋል። ምክር ቤቱ ከዚህም ባሻገር አቶ ልዑል ካሳይ ወልዱና አቶ ምትኩ ማዳድል ነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝደንት አድርጎ ሾሟል። ምክር ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትም አጽድቋል። ክቡራን ተመልካቾቻችን አሁን በእንግሊዝ የካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ ማንቸስተር ሲቲ ኒውካስል ዩናይትድን በማሸነፍ ለፍጻሜ ማለፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። በጅማ ዩኒቨርሲቲ የደመቀው የዩኒቨርሲቲዎች ፌስቲቫል ወደ ግማሽ ፍጻሜው ደርሷል። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ በሚገኘው የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል የሩብ ፍጻሜ ጨዋታዎች ተከናውነዋል። በጅማ ከተማ ስታዲየም በተደረገው ጨዋታ አስተናጋጁ ጅማ ዩኒቨርሲቲ በመቱ ዩኒቨርሲቲ ተሸንፎ ከውድድሩ ውጭ ሲሆን በመደበኛው ደቂቃ ምንም ግብ ያልተቆጠረበት ጨዋታ በመለያ ምት ፍጻሜውን ሲያገኝ መቱ ዩኒቨርሲቲ አሸንፎ ወደ ግማሽ ፍጻሜው ማለፍ ችሏል። በተመሳሳይ ዋቻሞ ዩኒቨርሲቲን ከወልዲያ ዩኒቨርሲቲ ያገናኘው ጨዋታም 1-1 በሆነ ውጤት ተጠናቆ ዋቻሞ ዩኒቨርሲቲ በመለያ ምት በማሸነፍ ለግማሽ ፍጻሜ መብቃቱን አረጋግጧል። በሌሎች የሩብ ፍጻሜ ጨዋታዎች የኢትዮጵያ መከላከያ ዩኒቨርሲቲ ጅጅጋ ዩኒቨርሲቲን እንዲሁም ዲላ ዩኒቨርሲቲ አሶሳ ዩኒቨርሲቲን በተመሳሳይ በመለያ ምት አሸንፈዋል። ውጤቱን ተከትሎ በግማሽ ፍጻሜው ዋቻሞ ዩኒቨርሲቲ ከመቱ ዩኒቨርሲቲ፣ ዲላ ከኢትዮጵያ መከላከያ ዩኒቨርሲቲ ጋር ጨዋታቸውን ነገ የሚያከናውኑ ይሆናል። የሴቶችም እግር ኳስ ጨዋታ ሲደረግ ጅማ ዩኒቨርሲቲ አሶሳን 5-0 በሆነ ውጤት ሲያሸንፍ፣ ደብረ ብርሃን ዩኒቨርሲቲ ሰመራ ዩኒቨርሲቲን 6-2 በሆነ ውጤት አሸንፏል። ሌሎችም ውድድሮች ፍጻሜያቸውን ትናንት ሲያደርጉ በወንዶች እጅ ኳስ ፍጻሜ ውድድር ሀረማያ ዩኒቨርሲቲ ጅማ ዩኒቨርሲቲን በማሸነፍ የዋንጫ ባለቤት ሆኗል። ሀረማያ ዩኒቨርሲቲ በሁለቱም ጾታዎች በእጅ ኳስ ውድድር የዋንጫ አሸናፊ በመሆን የበላይነቱን ሲወስድ፣ እንዲሁም በሴቶች መረብ ኳስ ውድድር ወሎ ዩኒቨርሲቲ ቦንጋ ዩኒቨርሲቲን በማሸነፍ የዋንጫ አሸናፊ ሆነዋል። በሌላ በኩል የአትሌቲክስ 100 ሜትር ፍጻሜ ሲካሄድ በሴቶች የሀረማያ ዩኒቨርሲቲ የወርቅ ሜዳሊያ አሸናፊ ሲሆን፣ በወንዶች የባህር ዳር ዩኒቨርሲቲ
የወርቅ ሜዳሊያ ባለቤት ሆነዋል። በሴቶች 3000 ሜትር ፍጻሜ ውድድር ሰላሌ ዩኒቨርሲቲ የወርቅ ሜዳሊያ ሲያሳካ፣ በሴቶች የከፍታ ዝላይ ውድድር ወላይታ ሶዶ ዩኒቨርሲቲ የወርቅ ሜዳሊያ አሳክቷል። ማራኪ ፉክክሮች እየተደረጉበት የሚገኘው ውድድሩ የፊታችን እሁድ ፍጻሜውን የሚያገኝም ይሆናል። በ19ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ትናንት ሲደረጉ ሲዳማ ቡናዎች ነጥብ ሲጥሉ ሀይቆቹ ከመሪው ጋር በነጥብ የተስተካከሉበትን ድል ተቀዳጅተዋል። በሊጉ በተደረጉ ጨዋታዎች ኢትዮ ኤሌክትሪክና ሲዳማ ቡና ያለ ግብ ሲለያዩ ሐዋሳ ከተማ አዳማን 2-0 በማሸነፍ በግብ ክፍያ ተበልጠው ሁለተኛ ደረጃ መቀመጥ የቻሉበትን ውጤት አስመዝግበዋል። አዳማ ከተማን ከሐዋሳ ከተማ ያገናኘው የምሽቱ ተጠባቂው ጨዋታ አዳማዎች በመጀመሪያው 10 ደቂቃዎች የተሻለ የኳስ ቁጥጥር ኖሯቸው ቢጫወቱም ሰባተኛው ደቂቃ ላይ ምንተስኖት ቶማስ ያሻገራትን ኳስ ሽመልስ በቀለ ወደ ግብነት በመቀየር መሪ አድርጓቸዋል። ሌላኛዋን ግብ ተባረክ ሄፎም በግንባሩ ገጭቶ በማስቆጠር መሪነታቸውን እንዲያጠናክሩ ያስቻላቸው ሲሆን ጨዋታውም በመጀመሪያ አጋማሽ በተቆጠሩ 2 ግቦች መጠናቀቅ ችሏል። በሌላ በኩል የሲቢኢ የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎች ሸገር ከተማን ከምድረገነት ሽረ እንዲሁም ሀዲያ ሆሳዕናን ከመቻል ያገናኙ ጨዋታዎች በአቻ ውጤት ተቋጭተዋል። ነገም የሊጉ ጨዋታዎች ሲቀጥሉ አርባ ምንጭ ከተማ ከድሬዳዋ ከተማ፣ ኢትዮጵያ ቡና ከወላይታ ድቻ የሚያደርጉ ጨዋታ ይጠበቃል። የ2018 የፋንታ ሚዲያ ካፕ የጥሎ ማለፍ ጨዋታዎች ሲደረጉ ሪፖርተር ጋዜጣ፣ መናኸሪያ ኤፍኤም እና ፌዴራል ፖሊስ ሚዲያ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቅለዋል። አፍሪካን ሬኔሳንስ ቴሌቪዥን ብቸኛ የሚዲያ አጋር በሆነበት የ15ኛው አዝናኙ ሲዝናና የሚዲያ ካፕ ውድድር የጥሎ ማለፍ ጨዋታዎች መናኸሪያ ኤፍኤም ከኢትዮጵያ ፕሬስ ድርጅት አገናኝቶ በመናኸሪያ ኤፍኤም አሸናፊነት ተጠናቋል። መናኸሪያ ኤፍኤም 3-1 በማሸነፍ ወደ ሩብ ፍጻሜው ማለፍ የቻለ ሲሆን በሌላ ተጠባቂ ጨዋታ 4-3 ስፖርት በኢትዮጵያና ሪፖርተር ጋዜጣን አገናኝቶ በሪፖርተር ጋዜጣ አሸናፊነት ተጠናቋል። ጨዋታውን ለማሸነፍ ተመጣጣኝ ፊልሚያ በተደረገበት መርሃ ግብርና በደማቅ የደጋፊዎች ድባብ በተደረገው ጨዋታ በመደበኛው የጨዋታ ክፍለ ጊዜ 2-2 በሆናቸው ውጤት የተጠናቀቀ ሲሆን ሪፖርተር ጋዜጣ በመለያ ምት 4-2 በማሸነፍ ሩብ ፍጻሜውን ተቀላቅሏል። በሌላ በኩል ፌዴራል ፖሊስ ሚዲያ ሆፕ ቻናልን 4-3 አሸንፎ ወደ ሩብ ፍጻሜው መግባት ችሏል። የመጨረሻ የሩብ ፍጻሜ ጨዋታዎች ነገም ሲቀጥሉ ሳይበረኛ ከኤቢሲ፣ ኢቢኤስ ቴሌቪዥን ከኢትዮጵያ ዲጄ ማህበር የሚያደርጉት ጨዋታ ይጠበቃል። አርቲስት ቴሌቪዥንም የውድድሩ ብቸኛ የሚዲያ አጋር በመሆን የእያንዳንዱን ጨዋታ ውጤት ለእናንተ ለተመልካቾቹ የሚያደርስም ይሆናል። ማንቸስተር ሲቲ ኒውካስትል ዩናይትድን በማሸነፍ የፍጻሜ ተፋላሚ መሆኑን አረጋግጧል። በእንግሊዝ የካራባኦ ካፕ የግማሽ ፍጻሜ የመልስ ጨዋታ ማንቸስተር ሲቲ ኒውካስትል ዩናይትድን አስተናግዶ 3-1 በሆነ ውጤት አሸንፏል። በኢትሃድ ስታዲየም በተደረገው ጨዋታ ኦማር ማርሙሽ 2 ግቦችን እንዲሁም ዲጃኒ ራይንደርስ ቀሪዋን ግብ ሲያስቆጥር አንቶኒ ኢላንጋ የኒውካስትልን ብቸኛ የማስተዛዘኛ ግብ ከመረብ አሳርፈዋል። ማንቸስተር ሲቲ ባለፈው ወር በሴንት ጄምስ ፓርክ በተደረገው የመጀመሪያ ጨዋታ 2-0 አሸንፎ የመጣ ሲሆን በድምር ውጤት 5-1 በማሸነፍ ለፍጻሜ ደርሷል። የፔፕ ጋርዲዮላው ክለብ በግማሽ ፍጻሜው ሁለተኛ ጨዋታ ኒውካስትልን አሸንፎ ማለፉን ተከትሎ 8 ጊዜ የካራባኦ ካፕ ያነሳው ማንቸስተር ሲቲ በዌምብሌ ስታዲየም በሚደረገው የካራባኦ ካፕ ፍጻሜ ከአርሰናል የሚገናኝ ይሆናል። የጋርዲዮላ በማንቸስተር ሲቲ ቤት ረጅም ጊዜ መቆየት እድል አጠራጣሪ በሆነበት ሳምንት ስፔናዊ አሰልጣኝ ቡድናቸው ኒውካስትልን በማሸነፍ ለሌላ የክብር ድል እንዲዘጋጅ አድርገዋል። ስፔናዊ ታክቲሽያን ፔፕ ጋርዲዮላ እንደ አውሮፓውያን አቆጣጠር በ2016 ስራውን ከጀመሩ ወዲህ ለ22ኛ ጊዜ ወደ ግዙፉ ስታዲየም ለመጓዝ የተዘጋጁ ሲሆን ማንቸስተር ሲቲ ለመጨረሻ ጊዜ ለዋንጫ ፍጻሜ ወደ ለንደን ያደረገው ጉዞ ባለፈው ግንቦት በኤፍኤ ካፕ በክሪስታል ፓላስ ባልተጠበቀ ሁኔታ ተሸንፎ የተመለሰበት ሲሆን አሁን ላይ ግን ጋርዲዮላ ያንን ስህተት ለማረምና በታላቅ የስራ ዘመናቸው ላይ 19ኛ ዋንጫቸውን ለመጨመር እድል አግኝተዋል። ጋርዲዮላ የመጀመሪያውን ዋንጫ በ2017 የውድድር ዘመን ሲያነሱ አሰልጣኝ ሚኬል አርቴታ ከጎናቸው የነበረ ሲሆን አሁን ላይ ግን በተቃራኒ ሲፋለሙ በመጋቢት ወር አጋማሽ ላይ በሚደረገው የፍጻሜ ጨዋታ መምህሩን ከደቀ መዝሙሩ ጋር የሚያገናኝ ብቻ ሳይሆን በእንግሊዝ እግር ኳስ አናት ላይ የሚገኙትን 2 ታላላቅ ቡድኖች የሚያፋልምም ነው። መድፈኞቹ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ የ6 ነጥብ ብልጫ ይዘው እየመሩ ሲሆን በዚህ የዋንጫ ጨዋታ አሸንፈው በማንቸስተር ሲቲ ላይ የስነ ልቦና የበላይነት ለመውሰድ የሚያደርጉት ትንቅንቅ ይጠበቃል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁ ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።